ሞባይል በጤናውም አይደለም በጠዋት እንደዚህ ይለፈል እንደዛ ከሆነ ነፃ ነሽ ቤት ትችያለሽ እንግዲህ የት ነው ያለሽው እዛ ለምትሆን ብሎ አመት ነው የኔ እናትና የእርሷ አባት ለዘመናት የቆየ ጸብ አለባቸው በህግ አምላክ ውጪ ግን መሰለ ቡላላ መጥቶልሽ ሳበይታ አንተ ልጅ ግን ለምን እንደፋና ራስ ነው እርምህን ከቤት ወጥተህ ብታድር እንቅልፍ ባይኔ ሳይዞር ምንም አላደረግም በቃ ቤት አስቀመጥኝ የዝራ አባት ነው አይደል እንደዚህ ያደረገው አባዬ እኮ ተቆጣኝ ምን አደፍተሽ ነው እኛ ቤት ተቀሳችሁ ያለ ፋዩ አይቷችሁ ምን እንዴት ሆነ ብለው የራሳቸውን ችግር አባቴ ላይ ሳላክኩ ነው እንጂ የኔ አባት በፍጹም እንደዛ አይደል አባዬ ነገሩን እንኳን እንዳስቆኝ አንቺ ልጅ ከፊቴ ጥፍ ምን ተሰላም በረላ ማስዋት ነው እዛ ቤት ሰደም እናስተኛኝ ስትለው ቤት ውስጥ አስተኛ ምንም አላደረጉም ፋይ ያለው እንጀል ስለኮነ አንተ ይቅርታ አይደል ኧረ ፋዘር አርሶ እኮ አባቴ ነው ትሰሚኛለሽ ጽዮን እዚህ ቤት ውስጥ ላንቺም ሆነ ለ እዝራ አቤት ወደ ነው የምትሄደው እኔ እንጃ ላናግርህ እፈልጋለሁ እስቲ አንዴ ተቀበል ወዴት ነው ስለ እንጂ አልከኝ እኮ ወደ ለመሄድ ነው የምትቸኩለው የሚሄድበትን ባላቅም ከዚህ ቤት ግን ለመውጣት ተቸኩራለሁ እንዴ የቤት ኮድ በልከን የኖርክበት ቤት ነው እንዴት ነው ከዚህ ቤት ቶሎ ለመውጣት የምትቸኩለው እሱን አላውቅም ብቻ ግን መንፈስ ይውጣ እያለ እኔ ላለማየት ነው አይደል ከዚህ ቤት ቶሎ መውጣት የምትፈልገው እሱን አላውቅም አንድ ጊዜ ተረጋግተን እናውራ ምንም ማውራት አልፈልግም እዝራ ይህን ያህል አባትን አታውቀውም ማለት ነው እሱንም እርግጠኛ አይደለሁም ይኸውልህ እኔ ልጅ ይህን ነገር ባልነግርህ ደስ ይለኝ ነበር ግን ደግሞ ማወቅ አለብህ ብዬ አባዬ እኔ ምንም ነገር መስማት አልፈልግም የሜላት ልጅ ሆን ብላ እኮ ነው ያጠመደች ሜላት ደግሞ ማለት ልታገባት የነበረችው ልጅ እናት ማለት ነው እና ሀናናት ሆን ብላ ያጠመደች አዎ የማይመስል ነገር አታውራ እዝራ እስቲ የመጣሁበትን መንገድ ልብ ብለህ ተመልከተው የትኛውን መንገድ ሀናን ከአባቴ ጋር ላስተዋውቅሽ ብልሃት ነበር አይደል አዎ ነብላት እሷ ግን መተዋወቅ አልፈልግም ብላለች አይደል እና ብትለኝስ እና ይሄ ታዲያ ዝም ብሎ የሆነ ነገር ይመስልሃል አባዬ ምን እያልክ ነው አንተን ከእሷ ቤተሰቦች ጋር ማስተዋወቅ ያልፈለገችው እሷ ከኔ ጋር መተዋወቅ ያልፈለገችው እውነታው ቀድሞ እንዳይወጣ ብላ ነው አይ ይሄን ያህል ህፃን አደረግከኝ ይኸውልህ ልጄ የወደደና ያበደ አንድ ነው በዛ ሰዓት የፈለገውን ብታስብ አልበርድብህም እነኚህ ሰዎች የመጀመሪያ ዓላማቸው እኛ ማዋረድ ነበር እሱንም አደረጉት ምንም ነገር መስማት ስለማልፈልግ ተወኝ ግን ሴት መሆንሽ እኮ ነው ይሄ ሁሉ ጊዜ ሳታውቂው እንድታምኚው ያደረግሽ አውቃለሁ ብዙ ሰርቻለሁ ግን ትልቁ ስህተቴ ምን እንደሆነ ታውቂያለሽ እማዬ ምንድነው እሱ አንዬ እዝራን በፍጹም ማመን አልነበረብኝም ይሄ ለእኔ ትልቁ ስህተቴ ነው አንቺ እኮ ትክክል ነሽ አንዬ ፍቅር በመተማመንና በይቅር ባይነት ላይ የተመሰረተ ነው አንቺ የታመንሽው ደግሞ ለፍቅሩ እንጂ ለሰውየው አይደለም እሱማ ነው የኔ ልጅ ችግር አለ ኖላዊ የትኛው እና ምን ችግር አለ እሺ ኖላዊ እኔ ምን ልስራ አንቺ ማለት ነው ያቱን ልጅ ወዲህ ውስጥ ያለውን ነው ኖላዊ አሁንስ ቀልድህ በዛ በይ ብድግ ኖላዊ ታነሻለሽ አስተጀላቀስ እስቲ አንዴ አትፍጠኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ፈኪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባለፈው ክፍል ሜላት በሽጉጥ የሀናን እጮኞች አስበርግጋ ነው ያባረረቻቸው ነበረ ማለት ነው። እንግዲህ ያው በእርግጥ ልጅና ልጅ የሚያውቁት ነገር የላቸውም፣ ምንም ነገር አያውቁም ማለት ነው። የሀናን ቤተሰቦች ሀናን ሆን ብሎ ነው ያጠመደሽ ይሏታል። የእሱም አባት ደግሞ የሜላት ልጅ ሆን ብላ ነው አውቃ እኛን ለማዋረድ ያጠመደችህ ብሎታል። እሱም ወዲያ እሷም ማምናለች፣
የቤተሰቦቿን አውቆ ነው ያጠመደ ብላ ነው የምታምነው። እሱም ደግሞ ያው እንደዛው ማለት ነው። እና ያው እንደዚሁ እያሉ እንግዲህ አሉ ማለት ነው። እውነቱን ያውቃሉ እነሱ ልጅና ልጆች ወይስ ደግሞ እንደዚሁ እያሉ ይቀጥላሉ የሚለውን አብረን ወደፊት የምናየው ይሆናል ማለት ነው። ጉፋን ይዞኛል እንግዲህ ምንም ማድረግ አይቻልም። ያው ይቅርታ ማለት ነው። ጉፋኔ እንግዲህ እንትና ማነው ተምቹ ያረጣረጣል እዚህ ማለት ነው። ያው ጆሮና ሀናን አንድ ላይ ተኝተው ስላየ ነው እንደዚህ የሚያረጠረጥባቸው ማለት ነው። ነቃች ሀና ባለፈው ክፍል ላይ ነው ይሄ። ኖላዊ በጣም ነበር የተቆጣባት ያኮረፋት። አሁን ግን እውነቱን አውቆ ይቅር ብሏታል ማለት ነው። ኖላዊ አንድ የሚያስቀኝ ነገር ደግሞ ዛሬ ፋኖሴ እንደምታውቁት ያው ነፍሰ ጡር ነበረኝ። አይ ግን እኔ መውለድ አልችልም ከኔ አይደለም ብሎ ክዷት ነበረ። እንደገናም ደግሞ በቃ ብዙ ነገር ብሏት ነበርና መጨረሻ ላይ ሐኪም ቤት ሄዶ መውለድ እንደሚችል ምናምን ተነግሮት መጥቶ ያው እንግዲህ ገና ተወጥኑ እግርሽን ልጠብሽ ከሰላየ ጃሙቄ ምናምን እያለ ነው። አትንቀሳቀሽ ተፈራሽ አትወረጂ እያለ ነው ማለት ነው። አይ ተምቹ አደናገራቸው እኮ እና እንደዛ እያለ ነው የሀና መጨረሻ የናፈቀው ማለት ነው። ማለት መጨረሻው እንግዲህ ይሄንኛውም አልተሳካላትም። ሁለት የሚያፈቅሯት ልጆች አሉ። የትኛውን ተዲሴ የመጣውን አፍቃሪዋን ነው የምታገባው ወይስ አሴርን ነው የምታገባው? ማንኛውን ነው የምታገባው ወይስ ወዲ ማንኛው ነው የምትሆነው? ሁለቶችም ይፈልጓታል፣ ይወዷታል። ግን እሷ የወደደችው ያንኛውን ስለሆነና ስለሄደች ነው እንጂ ማለት ነው። እና እሷ ማንኛውን መርጣ ወደ ማንኛው ትጠጋለች? ማንኛውንስ ልታገባ ትችላለች? እንደገና ደግሞ አሲር የኖላዊ ልጅ መሆኑ ይታወቃል። የኖላዊ ልጅ ነው፣ በነገራችን ላይ የኖላዊ ልጅ ነው። ይሄን ሚስጥር ግን የምታውቀው ባዩሽ ነበረች። ባዩሽም ያው ሙታለች ማለት ነው፣ የለችም። ግን የሆነ ጊዜ ላይ የአሲርና የኖላዊ አባትና ልጅነት ይረጋገጣል ወይ የሚለውን አብረን የምናየው ይሆናል ማለት ነው። ብቻ ይሄ ዲራማ እኔ ተመቶ ክፍል ራሱ ያልፋል አላልኩም ነበር። እያለ ፍላጎታችን ገደብ ስለሌለው ነው። 300 ክፍልም ሊገባ ይችላል፣ አይታወቅም። በዚህ ሁኔታ ተቀጠለ ማለት ነው። እና ወዶችዬ በመስመር ተደውሎ ተቋርጦ ነበር፣ ተመልሼ መጥቻለሁ ማለት ነው። እና እንግዲህ ኖላዊ ድራማን ግፍ አድርጌ ትቼው ነበር መከታተሉን። ያው እንደ አዲስ ቀጥያለሁ፣ ይሁን እየተከታተልኩት ነው ማለት ነው። ተከታተልኩት ደግሞ ያው ወደ እናንተም ብቅ ማለት አይቀርም። ተምቹ የጆሮን ጨንጓራ እየላጠ ነው የሚገኘው። ኖላዊ ተናደደ እዚህ ላይ እንግዲህ ወይኔ እላችኋለሁ ወዶችዬ። ዋይ ምንም ባይጠቅማችሁም አይጠቅማችሁም አይጎዳችሁም ማለት ነው። ሳታዳምጡት ብትቀሩ የሚጠቅማችሁ የሚጎዳችሁ ነገር የለውም። ወላኪን ግን ስታዳምጡትም ሆነ ስትከታተሉኝ እናንተን የሚጎዳችሁ ነገር እስከሌለ ድረስ እኔን የሚጠቅመኝ ከሆነ አግዙኝ ማለት ነው። ያው እንግዲህ ምንድነው ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ተባበሩኝ ማለት ነው። ቻናሌ እንደልክ ባለፈው አዳምጣችሁ ከሆነ ነግሬያችኋለሁ፣ ውድቀት ላይ ነው ያለው ብያችኋለሁኝ። ምክንያቱም ሰዓት እየቀነሰብኝ ነው። በአሁኑ ለመጨረሻ ጊዜ ሊያሰናብተኝ ይችላል። ምክንያቱም በቅርብ ያሉ ጓደኞቼ ያውቃሉ። ብዙ ጊዜ ደክሜበታለሁኝ። እንደ ማንኛውም ዩቲዩበር የዩቲዩብ ብር አልብላ እንጂ አላግኝ እንጂ ሂሳቡ አልደረሰኝም እንጂ እስካሁን ድረስ ብዙ ለፍቼበታለሁ ይሄንን ዩቲዩብ ማለት ነው። እና ሰዓት በጣም ቀንሶብኛል ማለት ነው። ሰዓት እና እንደገና መልሼ ኢትዮጵያ ላይ ሆናችሁ ሰዓት ለመሙላት ሳዑዲ አረቢያ እያለን ታውቃላችሁና 24 ሰዓት ስልካችንን በመክፈት የአረብ ዋይፋይም ስለሆነ በራሳችሁን ብትሞሉ ያን ያክል የተካበደ አይደለም፣ ቀላል ስለሆነ እንትን እንላለን ማለት ነው። እና ኢትዮጵያ ላይ ሆኖ ደግሞ የዩቲዩብ ሰዓት ቀንሶ የዩቲዩብን ሰዓት እሞላለሁ ማለት ዘበት ነው፣ ምንም የማይሳካ ነገር ነውና እህን ጊዜ በጣም ጉዳት ላይ ሳይደርስ እህን ጊዜ ባለው እንትን ተባበሩኝ። ሻር እያደረጋችሁ እስከ መጨረሻው ቪዲዮውን እያያችሁ እንዲቆጥርልኝ አድርጉ ማለት ነው። ወዶችዬ ላላህ ብዬ ወዳችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትተርፍ ይበልልኝ እያልኩኝ በዚሁ ሰናበታችኋለሁ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱልኝ። ባይ